በዚህ ሌሰን ዲስከስ የምናደርገው ስለ ጃቫስክሪፕት ኦፕሬተሮች ኤንድ ኤክስፕሬሽን ነው። ዋት ዳስ ሚን ኦፕሬተር ኤንድ ሃው ማኒ ኦፕሬተርስ አር ሰፖርትድ ኢን ጃቫስክሪፕት የሚለውን ኢን ዲቴል ዲስከስ እናደርጋለን። ሶ ኦፕሬተር ምንድነው? ኦፕሬተርን ምንሰራው ወይም ኦፕሬተር የሚያስፈልጉን ሶስተኛ ቫሊዩ ለምሳሌ ኤክስ ፕላስ ዋይ which is equal to z ዜድን ኮምፒውት ለማድረግ ወይም ለማግኘት የግድ ሎጂካል አይ ሚን ጃቫስክሪፕት ኦፕሬተሮችን መጠቀም ግድ ይለናል ማለት ነው። ሶ አን ኦፕሬተር ፐርፎርምስ ሰም ካይንድ ኦፍ ኦፕሬሽንስ ኦር ኮምፓሪዥንስ ዊዝ ቱ ቫሊዩስ ቱ ሪች ሰርድ ቫሊዩ። ስለዚህ በሁለትና ከዛ በላይ በሆኑ ቫሊዎቹን ሶስተኛ ቫሊዩ ሪች ለማድረግ ወይም አራተኛ ቫሊዩ ሊሆን ይችላል። ለምሳሌ ኤክስ ፕላስ ዋይ ፕላስ ዜድ which is equal to m or n ለማለት ስንፈልግ አራተኛ ቫሊዩ ኮምፒውት ለማድረግ የምንፈልግ ከሆነ የግድ ጃቫስክሪፕት ኦፕሬተሮችን ያስፈልጉናል ማለት ነው። ልክ እንደ ሌሎች የፕሮግራሚንግ ላንጉጆች ማለት ነው። ሶ most commonly operators which is supported under a JavaScript is four categories. እነዚህ አራት ሜጀር ካታጎሪዎች አሉ። ከነሱ ውስጥ አርቴሜቲክ ኦፕሬተር፣ አሳይመንት ኦፕሬተር፣ ኮምፓሪዥን ኦፕሬተር ኤንድ ሎጂካል ኦፕሬተር የሚባሉት አራቱ ሞስት ኮመንሊ የምንጠቀምባቸው ኦፕሬተሮች ናቸው። ነገር ግን ከዚህ በተለየ ስትሪንግ ኦፕሬተር የሚባሉ አሉ። እነዚህ ታይፕ ኦፕሬተር የምንላቸው አሉ። ወደ 7 አይነት ኦፕሬተሮች በአጠቃላይ ሰፖርት ይደረጋሉ። በዋናነት የምንጠቀማቸው ግን እነዚህን አራት ካታጎሪዎችን ይሆናል ማለት ነው። ሶ when it come to arithmetic operator ስለዚህ አርቴሜቲክ ኦፕሬተርን ስናይ ከአርቴሜቲክ ኦፕሬተር ካታጎራይዝ የሚደረጉት እነማን ናቸው? አዲሽን፣ ሰብትራክሽን፣ መልቲፕሊኬሽን፣ ዲቪዥን፣ ሞጁሉስ፣ ኢንክሪመንት እና ዲክሪመንት የሚሉ ኦፕሬተሮች ከአርቴሜቲክ ኦፕሬተር ካታጎራይዝ ይደረጋሉ ማለት ነው። አስ አን ኤግዛምፕል ይህንን ማየት እንችላለን። ለምሳሌ ይሄኛው ስክሪፕት ታይፕ which is equal to text or javascript ነው። var x var y which is equal to 5 then x which is equal to y plus 2። ስለዚህ ይቺ y plus የምትለዋ አርቴሜቲክ ኦፕሬተር ነች ማለት ነው። ሶ x which is equal to y plus 2 y ከዚህ ጋር ላይ 5 ነው 5 plus 2 7 ይሆናል ማለት ነው። ከዚህ ጋር 3 ይመጣል ምክንያቱም y 5 ነው 5 minus 2 which is equal to 3 ይሆናል። y times 2 10 ይሆናል። ስለዚህ እነዚህ ሎጂካል ኦፕሬተሮች ናቸው ማለት ነው። ምክንያቱም እነዚህ መልቲፕሊኬሽን፣ ዲቪዥን፣ ሞጁሉስ፣ ኢንክሪመንት፣ ዲክሪመንት ከዚህ ጋር ላይ ራሱ ስንመጣ ሞጁሉስ y ሞጁሉስ ኦፍ 2 1 ይሆናል። ምክንያቱም 5 ሲካፈል ለ2 ይደርስና ቀሪ 1 ስለሆነ ዛንሰር ኢዝ 1 ይሆናል። ዘን ፕላስ ፕላስ y ይሄ ፕሪ ኢንክሪመንት የምንለው ነው 6 ይሆናል ማለት ነው። ይሄኛው ደግሞ ፕሪ ዲክሪመንት የምንለው ማለትም ኦፕሬተሩ የሚሰራው ቀድሞ ቀንሶ ነው ማለት ነው የዋይ ቫልዩ። ስለዚህ ማይነስ ማይነስ ዋይ ስንት ይሆናል? 4 ይሆናል ማለት ነው። ሶ እነዚህ ወደ ሲሙሌሽኑ ስንመጣ ለምሳሌ ሌት ሚ ሴይ ኤክስ አይ ሚን var or let or const ብለን ዲክሌር ማድረግ እንችላለን። ሌት ሚ ሴይ ስክሪፕት እንልና ስክሪፕት then let me say x and let y which is equal to let me say 5 semicolon then x which is equal to let me say y minus 2 or y plus 2 ስንል y plus 2 and document let me say document dot write let me say x አሁን ይሄኛውን ኤክስኪዩት ባረገው ለምሳሌ ከዚህ ጋር ላይ x which is equal to y minus 2 ይላል ማለት ነው። ስለዚህ 5 minus 2 3 ይሆናል። ይሄኛውን ኤክስኪዩት ሳረገው 3 መምጣት መቻል አለበት። ይኸው ከዚህ ጋር ላይ እንደምታዩት 3 ይሆናል ማለት ነው። and ሌሎችንም ስናይ ለምሳሌ x which is equal to y plus 2 ብንል y plus 3 ወይ y plus 2 ብል each value x 8 ትመጣለች ማለት ነው። 8 ትመጣለች። ይሄው እንደምታዩት ከዚህ ጋር ላይ 8 ይመጣል። ለምሳሌ x which is equal to ሌላ ኤግዛምፕል ደግሞ y modules of 2 በምልበት ጊዜ ይሄኛው 1 መምጣት መቻል አለበት። አሁን 1 ነው ሊሆን የሚችለው ምክንያቱም 5 ሲካፈል ለ2 2 ይደርስና ቀሪው 1 ይሆናል ማለት ነው። ስለዚህ y modules of 2 which is equal to 1 ይሆናል። መልቲፕሊኬሽንም ዲቪዥንም ኢንክሪመንት ፕሪ ኢንክሪመንት እንደዚህ ይሆናል ማለት ነው። ስለዚህ x which is equal to ለምሳሌ ፕላስ y means ፕሪ ኢንክሪመንት ነው። the answer is 6 መሆን መቻል አለበት ማለት ነው። 6 ይኸው ከዚህ ጋር ላይ 6 ይሆናል። ማይነስ በምንልበት ጊዜ ከዚህ ጋር ላይ 1 ቀንሶ ነው የy ቫልዩን ኮምፒውት የሚያደርገው
ስለዚህ ስንት ይሆናል? 4 ይመጣል ማለት ነው። ሶ ስለ አርithmetic ኦፕሬተር ይህንን ይመስላል። በቀጣይ የምናየው ደግሞ ስለ ኮምፓሪዥን ኦፕሬተር ነው። ኮምፓሪዥን ኦፕሬተር ምንድነው? ኮምፓሪዥን ኦፕሬተር ሄልፕ ዩ ኮምፔር ቱ ኦር ሞር ቫልዩስ ነው። ስለዚህ እነዚህ ኮምፓሪዥን ኦፕሬተር የምንላቸው ሁለትና ከዚያ በላይ የሆኑ ቫልዩዎችን ለማወዳደር ስንፈልግ የምንጠቀመው ኦፕሬተር ነው ማለት ነው። ዛት ሚንስ ግሬተር ዛን፣ ሌስ ዛን፣ ኢኳል ቱ፣ አይዴንቲካል ኢኳል ቱ፣ ለስ ዛን ኦር ኢኳል ቱ፣ ግሬተር ዛን ኦር ኢኳል ቱ የሚሉትን ኦፕሬተሮች ተጠቅመን ኮምፓሪዥናችንን እንሰራለን። ሶ ዘይ ኮምፔር ዌዘር ዘ ቱ ቫልዩስ አር ኢኳል ኦር ኖት። ስለዚህ እኩል ነው ወይም አይደለም የሚለውን ኮምፔር እናደርጋለን። ከነዚህ ውስጥ የምንጠቀማቸው ኦፕሬተሮች ዛት ኢዝ ኢኳል ቱ አለ፣ አይዴንቲካል ኦር ኤግዛክትሊ ኢኳል ቱ አለ፣ ኖት ኢኳል ቱ የምንለው ይህ ቫልዩ አለ፣ ዘን ግሬተር ዛን ቫልዩ አለ፣ ግሬተር ዛን ኦር ኢኳል ቱ፣ ለስ ዛን ኦር ኢኳል ቱ የሚሉ ቫልዩዎችን እንጠቀማለን ማለት ነው። አስ አን ኤግዛምፕል ከዚህ ጋር ላይ ሌት ኤ which is equal to 10 and ሌት ቢ which is equal to 10 ይሆናል። እንግዲህ ይሄኛውና ይሄኛው ዲክላር አደራረጉ እንደምታዩት ነው ማለት ነው። ስለዚህ ይህንን ዶክመንት ዶት ራይት ኤ is equal to b yes it is equal to that means ቫልዩን ብቻ ስለሚያየው ትሩ ሪተርን ያደርግልናል። ነገር ግን ኤግዛክትሊ ኢኳል ቱ ነው ወይ ስንል ዴታ ታይፑንም ስለሆነ የሚያየው ኤ እና ቢ ኤግዛክትሊ ኢኳል ቱ አይደሉም፣ ነገር ግን እኩል ናቸው ማለት ነው። ኤግዛክት ኢኳል ማለት ዴታ ታይፑ እንትኑም ተመሳሳይ መሆን መቻል አለበት ማለት ነው። እስኪ በሲሙሌሽን እንየው። ይሄ ነው። ወደ ሲሙሌሽኑ ስንመጣ ስክሪፕት እንላለን። ያው የስክሪፕት ስለሆነ ከዚህ ጋር ላይ ሙሉ እንትኑን መጻፍ እንችላለን። የምንጠቀመው ላንጉዌጅ ታይፕ ለምሳሌ ቴክስት ኦር ጃቫስክሪፕት ብለን እንደገና ላንጉዌጁን ጃቫስክሪፕት ብለን መጻፍ እንችላለን። ዘን ሌት ሚ ሴይ ሌት ኤ which is equal to 10 and ሌት ቢ which is equal to ዘን ይሄ ስትሪንግ ነው። 10 በስትሪንግ መልክ ነው ዲክላር የሚደረገው። ዘን ዶክመንት ዶት ራይት ሌት ሚ ሴይ ኤ ኤግዛክትሊ ኤ is equal to ቢ የሚል እንጠይቃለን ማለት ነው። እስቲ ይሄኛው ትሩ ይመጣልናል መልሱ ማለት ነው። ይሄው እንደምታዩት ከዚህ ጋር ላይ ትሩ ይሆናል። ነገር ግን ኤግዛክትሊ ኢኳል ነው ወይ ስንለው ግን አይደለም፣ ፎልስ ነው የሚሆነው ማለት ነው። እስኪ ሪፍሬሽ እናድርገውና ይሄው እንደምታዩት ፎልስ ይሆናል ማለት ነው። ኤግዛክትሊ ኢኳል ቱ መች ነው የሚመጣ? ኤ እና ቢ ኤግዛክት ዳታ ታይፓቸው ተመሳሳይ ሲሆን እንደገና ቫልዩዋቸው ተመሳሳይ ሲሆን ሁሉም ነገር ተመሳሳይ ከሆነ ብቻ ነው። አሁን ለምሳሌ ኤ which is equal to b ኤ which is equal to 10 b which is equal to 10 አሁን ትሩ ሚል መልስ እናገኛለን ማለት ነው። ይሄው እንደምታዩት ምክንያቱም ዴታ ታይፑ ሆነ ቫልዩዋቸው ኤግዛክት ኢኳል ስለሆኑ ማለት ነው። ሶ ስለ ኮምፓሪዥን ኦፕሬተር ይህንን ይመስላል ማለት ነው በጃቫስክሪፕት። ቀጣይ ደግሞ ስለ አሳይመንት ኦፕሬተር ኢን ጃቫስክሪፕት እናያለን። የጃቫስክሪፕት አሳይመንት ኦፕሬተር የምንላቸው አሳይመንት ኦፕሬተርስ አር ዩዝድ ቱ ፐርፎርም አርithmetic operations and then assign the result to variables። ስለዚህ እነዚህ አሳይመንት ኦፕሬተር በጃቫስክሪፕት የምንጠቀመው ቫልዩን ለመጠቀም ዛት ሚንስ የጃቫስክሪፕት በጃቫስክሪፕት አሳይመንት ኦፕሬተር የምንጠቀማቸው ኤግዛክት ቫልዩን አሳይን ለማድረግ ማለት ነው። ለምሳሌ ኤክስ which is equal to 10 ቴንን ለኤክስ ቫልዩ ለመስጠት ወይም ደግሞ የኤክስን ቫልዩ ለዋይ የዋይን ቫልዩ ለኤክስ ለመስጠት የምንጠቀመው ኦፕሬተር ነው። ዛት ሚንስ ኢኳል ቱ ሊሆን ይችላል አሳይመንት ኦፕሬተር ዛት ኢዝ ኢኳል ቱ ፕላስ ኦር ኢኳል ቱ ማይነስ ኦር ኢኳል ቱ ታይምስ ኦር ኢኳል ቱ ዲቫይድ ኦር ኢኳል ቱ ሞጁልስ ኦር ኢኳል ቱ እነዚህ ኦፕሬተሮች በሙሉ የጃቫስክሪፕት አሳይመንት ኦፕሬተሮች ናቸው። ኢኳል ቱ ኤግዛክት አሳይን ለማድረግ ነው። ፕላስ ኦር ኢኳል ቱ ይህኛውን ደግሞ ደምረህ ለሆነ ቫልዩ ስጥልኝ ለማለት ነው። ለምሳሌ var x which is equal to 10 var y which is equal to 5 ይላል። ስለዚህ x which is equal to y የyን ቫልዩ ለx ለመስጠት ነው። ይህኛው ግን x which is equal to x plus y ጋር እኩል ነው። ዛት ሚንስ x which is equal to x plus y ነው። ኤክስ ስንት ነው? ከዚህ ጋር ላይ የኤክስን ቫልዩ ከዚህ ጋር ላይ 5 ሰጥቶታል። ስለዚህ 5 ሲደመር 5 10 ይሆናል ማለት ነው። ኤክስ which is equal to ኤክስ ማይነስ ዋይ ደግሞ ከዚህ ጋር ላይ 10 ስለነበረ 10 ሲቀነስ 5 ቫልዩ ኤክስኪዩት ያደርግልናል። ዘን ኤክስ which is equal to x times y that means 5 times 5 25 ይመጣል። ኤክስ which is equal to x over y that means 25 over 5 ዘን ዘ አንሰር ኢዝ 25 ይላል ማለት ነው። እስኪ ወደ ሲሙሌሽኑ ስንመጣ ሌት ሚ ሴይ ሌት ኤክስ which is equal to 10 ነው ቫልዩ ከፓወርፖይንታችን ላይ አሳይን ያደረግነው and ሌት y which is equal to 5 ነው። ዘን ኤክስ which is equal to y ነው። ስለዚህ የዋይን ቫልዩ ለኤክስ ይሰጣል ማለት ነው። ሶ እዚህ ጋር ላይ አሁን ዶክመንት ዶት ራይት ብዬ
ዶክመንት ዶት ራይት ዘን ኤክስ ቫሊዩን ኤክስኪዩት ባረገው ማነው ዲስፕሌይ የሚሆንልኝ 5 ይሆናል። ምክንያቱም የዋይን ቫሊዩ ኦልሬዲ ለኤክስ አሳይን ስላደረኩለት ወይም ስለሰጠሁት ማለት ነው። ይሄው እንደምታዩት 5 ይመጣል ማለት ነው። ኤንድ ሌላኛው ኤክስ which is equal to x plus y ካልኩት ወይም ደግሞ ይሄኛው ፕላስ which is equal to y means ይሄኛውን በሚጠቀምበት ጊዜ ከዚህ ኤግዛክትሊ ከምን ጋር እኩል ይሆናል ማለት ነው? x which is equal to x plus y ጋር እኩል ይሆናል ማለት ነው። እነዚህ ሁለቱ ተመሳሳይ ናቸው ማለት ነው። ያጻጻፍ ስልታቸው ብቻ ነው የሚለያየው። ስለዚህ ስንት ይመጣል ማለት ነው? እዚህ ጋር ላይ የኤክስ ቫልዩ 5 ነው። እዚህ ጋር የዋይ ቫልዩ 5 ነው። 5 ይደመር 5 10 ይመጣል ማለት ነው። ይሄው ኤክስኪዩዝ ስናደርገው ሪዛልታችን 10 ሚል እናገኛለን ማለት ነው። 10 ሚል እናገኛለን። ኤንድ ሌሎችንም አሳይመንት ኦፕሬተሮችን ስናይ ለምሳሌ ኤክስ ማይነስ which is equal to y ስንል 10 ማይነስ 5 ይመጣል ማለት ነው። 10 ማይነስ 5 ይኸው ከዚህ ጋር ላይ 5 ይመጣል። ሌሎችም አሳይመንት ኦፕሬተሮችን ስናይ ለምሳሌ ኤክስ ፕላስ ናይተናን መልቲፕሊኬሽን ማየት ይችላለሁ። ኢኳል ቱ ዋይ በምናይበት ጊዜ 5 ታይምስ 5 ስንት ይመጣል? 25 አሳይን እናደርጋለን። ይኸው ከዚህ ጋር ላይ 25 ይመጣል ማለት ነው። ሌሎችም አሳይመንት ኦፕሬተሮች አሉ። ስለ አሳይመንት ኦፕሬተር ያየነው ይሄንን ይመስላል። በቀጣይ ወደ ሎጂካል ኦፕሬተር ስንመጣ ሎጂካል ኦፕሬተሮች ደግሞ ለምንድን ነው የሚጠቅሙት? is used to combine conditional statements። ለምሳሌ እነዚህ ጊዜያዊ የሆኑ ሁኔታዎችን ወይም ስቴትመንቶችን ወይም አረፍተ ነገሮችን በአንድ ላይ ኮምፔር አድርገን ለማወዳደር ስንፈልግ የምንጠቀመው ኦፕሬተር ነው። ለምሳሌ if this condition and this condition is true this statement is displayed እንደማለት ማለት ነው። እንደነዚህ አይነት ስቴትመንቶችን ወይም አረፍተ ነገሮችን ኤክስኪዩት ወይም ቼክ ለማድረግ ስንፈልግ የምንጠቀመው የስቴትመንት አይነት ዛት ኢዝ የኦፕሬተር አይነት ሎጂካል ኦፕሬተር እንላቸዋለን። ከነዚህ ውስጥ የምንጠቀማቸው ሎጂካል ኦፕሬተሮች ይኸው ኤንድ ምልክት ይሄ ነው። ዛት ሚንስ ይሄ ትሩ የሚመጣው ሁለቱም ኮንዲሽን ትሩ በሚሆንበት ጊዜ ለምሳሌ 5 greater than 2 and 10 greater than 5 ይላል። ይሄ ትሩ ይሆናል። ነገር ግን ከሁለት አንዱ ፎልስ ከሆነ ኦልዌይስ የሚሆነው መልሱ ፎልስ ነው። ወይም ደግሞ ከሁለት አንዱ ፎልስ ከሆነ ወይ ደግሞ ሁለቱም ፎልስ ከሆነ የምናገኘው አንሰር ፎልስ ይሆናል። ኤግዛክትሊ ትሩ የሚመጣው ሁለቱም ኮንዲሽን ትሩ ከመጣ ብቻ ነው። ሎጂካል ኦር ኦፕሬተር የምንለው ደግሞ ሪፕሬዘንት የሚደረገው በዚህ ነው። ኦር ይባላል። ዘን ሁለቱ ኮንዲሽኖች ትሩ ሲመጡ እንደገን አንደኛው ኮንዲሽኑም ትሩ ሲመጣ አንሰር ዛት ሚንስ ጀነራል አንሰሩ ትሩ ይሆናል። አንለስ ኤንድ አዘርዋይስ ግን ፎልስ ይሆናል ማለት ነው። ለምሳሌ ኤ ግሬተር ዛን 5 የሆነ ቫልዩ ኤ እንሰጠዋለን። ቢ ግሬተር ዛን 10 ቢ እና ኤ ከ5 የሚበልጥ ከሆነ ቢ ደግሞ ከ10 የሚበልጥ ከሆነ ወይም ደግሞ ከሁለት አንዱ ኮንዲሽን ትሩ ከሆነ አንሰሪስ ትሩ ይመጣል። አንለስ ኤንድ አዘርዋይስ ግን ፎልስ ይሆናል። ዛት ሚንስ ሁለቱም ኮንዲሽን ፎልስ በሚሆንበት ጊዜ ማለት ነው። ኖት ደግሞ ዘ ሪቨርስ ኦፍ ዘ ኦሪጂናል አንሰር ነው። ለምሳሌ ከዚህ ጋር ላይ 5 ግሬተር ዛን 10 ይላል። መልሱ ምንድነው? 5 ግሬተር ዛን 10 ፎልስ ነው። አይ ሚን ፎልስ ነው። የስ ስለዚህ ኔጌሽን ኦፍ ፎልስ ወይም ዘ ሪቨርስ ኦፍ ፎልስ ደግሞ ትሩ ይሆንና ጀነራል አንሰሩ ትሩ ይሆናል ማለት ነው። አስ አን ኤግዛምፕል let x which is equal to 5 and let y which is equal to 10 then document dot write x greater than 0 and y greater than 5 ትሩ ይሆናል። ይሄ ምክንያቱም ኤክስ ቫልዩ 5 ነው። 5 greater than 0 yes it is true and 10 greater than 5 yes it is true። ስለዚህ ይሄኛው ሁለቱም ኮንዲሽን ትሩ ስለሆነ ትሩ ይሆናል ማለት ነው። and the same is true the next that's x greater than 10 x greater than 10 አይደለም 5 ከ10 አይበልጥም። ስለዚህ x ይሆናል ማለትኛው ኮንዲሽን ኦር ነው የሚጠቀመው። ኦር ከሆነ ደግሞ የግድ ከሁለት አንዱ ትሩ ከሆነ the answer is true ይሆናል። ነገር ግን ሁለቱም ፎልስ በሚሆንበት ጊዜ ግን ፎልስ ይሆናል ማለት ነው። ኦር ኮንዲሽን and x greater than 10 x ስንት ነው? 5 greater than 10 yes ፎልስ ነው። ፎልስ ነው። ስለዚህ የፎልስ ሪቨርስ ደግሞ ትሩ ይሆንና ጀነራል አንሰሩ ትሩ ይሆናል ማለት ነው። so how to implement it ስለዚህ እንዴት ኢምፕሊመንት እናደርጋለን የሚለውን በሰብሊም ኮድ ኤዲተር እናያለን። ሶ ሎጂካል ኦፕሬተርን በሰብሊም ኢምፕሊመንት ለማድረግ ለምሳሌ ሌት ሚ ሴይ ሌት ኤክስ which is equal to 5 እናርግና and let y which is equal to 10 እንበል then document dot write እንግዲህ ሁለት ኮንዲሽኖችን ቼክ ለማድረግ ነው የምንጠቀመው። document dot write then let me say x greater than 10 እንበልና
ኤንድ እንጠቀም። ኤንድ ዋይ ግሬተር ዛን ሌት ሚ ሴይ 5። አሁን ይሄኛው ፎልስ ነው እንደምታዩት፣ ይሄኛው ፎልስ ነው። ምክንያቱም 5 ግሬተር ዛን 10 የሚለው ፎልስ ነው የሚሆነው። ዋይ ግሬተር ዛን 10 የሚለው ግን ምን ይሆናል ማለት ነው? ዋይ ግሬተር ዛን 5 ኢት ኢዝ ፎልስ አይ ሚን ኢትስ ትሩ ነው። ምክንያቱም የዋይ ቫሊዩ 10 ስለሆነ ኤንድን ቫሊዩ ሽፍት ፕላስ ይህንን ነው የምንጠቀመው፣ ሽፍት ፕላስ 7ን ዘን ይህንን እስቲ ኤክስኪዩት እናድርገው። መልሱ የሚመጣ ፎልስ ነው። ምክንያቱም አንደኛው ኮንዲሽን ፎልስ ከሆነ ኤንድ ኦፕሬተር ፎልስ ይሆናል ማለት ነው። ከሁለት አንዱ ትሩ ሲሆን ሁለቱም ትሩ መሆን መቻል አለባቸው ኦሪጂናል አንሰሩ ትሩ ለመሆን። እስኪ ራን ስናደርገው ዘ አንሰር ኢዝ ፎልስ ይሆናል ማለት ነው። ኤንድ ይህኛውን አሁን ኦር ኦፕሬተር ብጠቀም ኦር ኦፕሬተር ብጠቀም ይሄኛው ትሩ ይሆናል ማለት ነው። ይሄው እንደምታዩት ከዚህ ጋር ላይ ትሩ ኤክስኪዩት ያደርግልኛል ማለት ነው። ስለዚህ ከሁለት አንዱ ትሩ በሚሆንበት ጊዜ በኦር ኦፕሬተር ትሩ ይሆናል፣ በኤንድ ኦፕሬተር ጊዜ ግን ፎልስ ይሆናል ማለት ነው። ለምሳሌ ይሄኛውን ኤክስ ግሬተር ዛን 2 ብለው ሁለቱም ትሩ ይሆናል እና ይሄኛውን ደግሞ ኤንድ ኦፕሬተር ብጠቀም ይሄኛው ትሩ ይሆንልኛል ማለት ነው። ይሄው እንደምታዩት ትሩ ይመጣልኛል። ሶ ሎጂካል ኦፕሬተሮችንም እንዲሁ ኔጌሽን ኦፍ ዶክመንት ዶት ራይት ኔጌሽንም ለማየት ከፈለግን ለምሳሌ እዚህ ጋር ኖት እንልና በቅንፍ ኤክስ ለዛን 2 እንበል። ኤክስ ለዛን 2 አሁን ይሄኛው ኤክስኪዩት የሚሆነው ምንድነው? ኤክስ ለዛን 2 ኤክስ ቫልዩ 5 ነው። 5 ለዛን 2 ፎልስ ነው። ስለዚህ ዘ ሪቨርስ ኦፍ ፎልስ ምን ይመጣል? ትሩ ይመጣል። ስለዚህ ይቺ ምን ትሆናለች ማለት ነው? ትሩ ትሆናለች ማለት ነው። እስኪ ብሬክን እንጠቀምና አንሰሩን እንየው። ምክንያቱም በተለያየ ፔጅ በተለያየ ላይን ዲስፕሌይ እንዲሆኑልን ማለት ነው። ኦኬ እዚህ ጋር ላይ ምን አለች? ፎልስ ትሩ ይላል። ዘ አንሰር ኢዝ ፎልስ ይሆናል ማለት ነው። ከዚህ ጋር እንደዚህ አድርገን ማየት ወይም ኮምፓሪዥን መስራት እንችላለን ማለት ነው። እንደምታዩት ከዚህ ጋር ላይ ሎጂካል ኔጌሽን ኤክስ ግሬተር ዛን አይ ሚን ለዛን 2 ይላል። ዘ አንሰር ኢዝ ትሩ ይሆናል። ምክንያቱም እቺ ፎልስ ከሆነች ዘ ሪቨርስ ኦፍ ፎልስ ዘ አንሰር ኢዝ ትሩ የሚሆን ኤክስኪዩት ያደርግልናል ማለት ነው። ሶ እንደዚህ አድርገን ኤክስኪዩት እናደርጋለን ማለት ነው ሎጂካል ኦፕሬተሮችን። ስለ ጃቫስክሪፕት ሜጀር ጃቫስክሪፕት የምንጠቀማቸውን ኦፕሬተሮች ያየናቸውን ይመስላል። በቀጣይ ሌሰን እስከምንገናኝ ድረስ ለቲዩቶሪያላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን። የምንሰራላችሁ ማንኛውም አይነት ኮንተንት ካለ ኮመንት ሴክሽን ላይ ያስቀምጡልን። በቀጣይ ሌሰን እስከምንገናኝ ሰላም ሁኑ።